እናንተ እዚህ ከፈለክ እያመሸን እያወራን ምንም የለም። ያው በቃ ያው ቼክ አድርጎታል። እኔ ፈራሁኛ። እኔ ማታ እንቅልፍ እንዴት እንደነሳኝ እኔ ነኝ የማውቀው እኮ። ለምን ይሻክለኝም? በእናትህ ብዙ አታከራክረኛ። የሚንኮሻኮሽ ነገር አለ። ድምፅ የሚል ድምፅ የሚሰማኝ የምርሽን ነው። ፎቅ ላይ ስለሆንኩኝ እየጮሽ ያለሽ ራስሽ ነው። ጆሮ እያቃጨለበት ከሆነ እኔ ስለፈራው ነው መሰለኝ እውነት። ከዛ የሆነ ሰዓትም ደግሞ እንትን የሚል ድምፅ የእስስት ድምፅ ይሰማኛል። እንደዚህ እስስቶች ድምፅ እንደምንም እኮ ያፈራም ግቢ እኮ ለዚህ ሙሉ ስራ የሚሰሩ አሉ። ከዛ ኮቴም እንደዚህ ስራ የሚሰሩ ናቸው። እዚህ እንትን ግንባታ የሚሰሩ አሉ። ቢገቡብኝስ? ነው ይሰሩ አሉ። ቢገቡብኝስ? የት ውስጥ ነው የሚገቡበት? እዚህ ቤት ቢገቡስ? ስንትኖቹ የሚሰሩ በራዘግም እንደ እዚህ ግንባታ የሚሰሩ ናቸው። ድምፅ ምሳሌ ከሆነ ይሄ እንትን እንደነሱ ጅብ ናቸው። እንደዚህ የሚል ድምፅ እየሰማሁ ስለዚህ እኔ በጣም እየፈራሁ ነው። አብርሃም ግን እቺ ልጅ ሳትፈራ እንደዚህ አትልም እኮ የሆነ ነገር አስፈርቷል እኮ። መረዳት አንዳንዴ መረዳት የሚባል ነገር አለ። አሁን ደግሞ አንተ ስትመጣ ቢያንስ የሆነ ሰላሜን አገኘሁኝ ታውቃለህ። አንተ እስኪ ውሃ ስጠኝ በእናትህ፣ እኔ ፈርቻለሁ። አሁን አንተ ስላለቅ ምንም ችግር የለውም። አሁን አንተ ስትኖር ደግሞ ጅቡ ራሱ ዝም አለ። ጅብ ነው መሰለኝ። ኮቴውም ጠፋ። ወንድ መኖሩን አውቀው ነው። ምክንያት ፈልገሽ ነው እንዴ? ምክንያት ለምን ፈልጋለሁ? የምሬ ነው። እውነት ስማኝ፣ ሴት ብቻውን ሲሆኑ እኮ ይዳፈራሉ። ማናቸው ይዳፈሩ? አሁን መንገድ ይሰራሉ የምትላቸው ይዳፈራሉ። ሴት ብቻዋን መሆኗን ሲያውቁ ብዙ ነገር ለማድረግ ያውቃሉ። አንቺ ብቻ መሆንሽን እንዴት አያውቁም? እንዴ ሩም መያዛችን ያውቃሉ እኮ። ስለዚህ አንቺ ጋር ማን ይደር ማን ኬት ያውቃሉ እነሱ። አንተ ብታድርም እኮ አያውቁም። እሺ አለ እሱ ኬት መጣ ደውዬለት ነው እሱ ደውዬለት። ስለዚህ በዚህ ሌሊት በ8 ሰዓት ተኩል እሱንም እንቅልፍ ነስተሽ እኛንም እንቅልፍ ተነስተሽ ስለፈራሁ ነዋ። 8 ሰዓት ተኩል ደግሞ አንተ እና እሱ ደግሞ አንድ አይደሉም። እሱ ምን አሁን ምን ያስፈራ ነገር አለ? ነገራት ይሄ ደግሞ ፈርቷል። እሱም እኮ እውነት ነው ድምፅ ምናምን ሰምቻለሁ እያለኝ ነበረ ካሜራውን ከማስጀመሬ በፊት ካሜራውን ከማስጀመርሽ በፊት እና ደግሞ በጣም ሰፋብኝ። ከዛ አንቺ ራስሽ ፈራሁ። በዚህ ሌሊት አሁን ጠርተሽ ልጁን ካሜራ ቀርጸኝ ትይዋለሽ። በእግዚአብሔር ግፈኛ ነች። ምን ችግር አለ ማለት? እሱም ደግሞ አልተኛም ነበረ። እሱም ፈርቶ ነበረ እዛ ሆኖ ማለት ነው። ስለዚህ እኔ ብቻ አይደለም እየፈራሁ የለሁት እና ደግሞ ቆይ እስኪ የሚሰሩ ሰዎች ናቸው። ሄርሚ ግንባታ የሚሰሩ ሰዎች ናቸው። እውነት አንተ ስትመጣ ነው ዝም ያሉት። መጀመሪያ ብዙ ድምፅ እየሰማሁ ነበረ። በጣም ፈርቻለሁ። ስለዚህ አሁን ምን እንደማድረግ ታውቃለህ? እዚች ጋ ማለት ነው። እዚች ጋ ይኸው እዛች ጋ ብዙ ትራስ አለ። ከዛ መስመር አድርገን እንደዚህ አድርገን ማለት ነው። እንደዚህ አድርገን ይኸው መሀላችን ላይ 2 ነው 3 እንትን አለ። እንደዚህ እናደርገውና ከዛም እዛ ጋር ትተኛለህ። አይበቃኝም ብለህ ነው? አይበቃኝም ብለህ ነው ወይ? ስማኝ እያዛኩ አይደለም። ቆይ ስማኝ። መተኛት ከፈለግሽ ማለት ነው የውጭውን መብራት ላይት በጣም ስላለው ማለት ነው አጥፊውና ጭራሽ ብቻዬን ከዛስ መብራት አጥፍቼ ብቻዬን